ትልቁ የህይወታችሁ ድልና የትዳራችሁ መጨረሻ በአንድ ቀን ቢሆን ምን ታደርጋላችሁ? ካሌብ የ$80 ሚሊዮን የሎተሪ አሸናፊ መሆኑን ባወቀበት ቅጽበት የሚስቱ እውነተኛ ማንነትም ተገለጠ። ጄኔቪቭ የቅንጦት ህይወትን ከእውነተኛ ፍቅር ቀድማ መርጣ በቢሮ ኮሪደር ውስጥ ያደረገችው ነገር ለማመን የሚከብድ ነበር። ለመሆኑ ከ$80 ሚሊዮን በላይ የሚያወጣ ክህደት እንዴት ይፈጸማል? ገንዘብስ የሰዎችን እውነተኛ ማንነት ያጋልጣል? ካሌብ በድንገት የከበረው ሀብቱ በህይወቱ የነበረውን ትልቅ ውሸት እንዴት እንዳጋለጠውና የፍቅርን ትክክለኛ መለኪያ የሚያሳየውን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት ቆንጆ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን ይህንን ታሪክ እያዳመጣችሁበት ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ንገሩን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ አስተማሪ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን ሁልጊዜም የምንለቃቸው ታሪኮች እንዲደርሳችሁ አድርጉ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ያን ዕለት ጧት ካሌብ አድካሚ የሆነውን የምሽት የቢሮ ስራውን ከጨረሰ በኋላ ሜርሰር ጎዳና ላይ በሚገኝ ነዳጅ ማደያ ጋር ቆመ። በጣም ደክሞት ነበር። የቡና ሽታ ያውድ ነበር። ትኬቱን የገዛው የካሼር ሰራተኛው ፊቱ ላይ እድለቢስነት እንደተነበበበት በቀልድ መልክ ስለነገረው ብቻ ነበር። እስኪ ይሄንን ሞክረው እያለ ሳቀ። ምናልባት እድል ዛሬ ላንተ ታዝናለች። ስሙ ማርከስ ስተርሊንግ ነበር። በ60ዎቹ የእድሜ ክልል ውስጥ የሚገኝ የጃማይካ ስደተኛ። ሁልጊዜም አንድ ሚስጥራዊ ጥበብ አዘል አነጋገር ይናገራል። ካሌብ ትኬቱን ሊቀበል አልፈለገም ነበር። ምክንያቱም እሱ ቁማር አይወድም። አባቱ ሎተሪ ተስፋ ለቆረጡ ሰዎች የተፈጠረ ግብር ነው ይል ነበር። ቢሆንም ግን የሆነ ነገር የሎተሪ ትኬቱን እንዲገዛ አሳመነው። ምናልባት ድካም ሊሆን ይችላል። ምናልባት እድል በአጋጣሚዎች መምጣትም ስለምትወድ ይሆናል። ትኬቱን ሙሉ በሙሉ ረስቶት ነበር እስከዛ ምሳ ሰዓት ድረስ። ወደ ካይሮ ወንዝ በሚያየው መኪና ውስጥ ሆኖ በትክክል ከቀኑ 7 ሰዓት ከሩብ ላይ የመንግስት የሎተሪ አፕሊኬሽንን በመጠቀም ቁጥሮቹን አጣራ። የሎዲንግ ምልክቱ ለ3 ሰከንዶች ያህል ተሽከረከረ። ከዚያ ስልኩ ወርቃማ ብርሃን አበራ። የ$80 ሚሊዮን ጃክፖት አሸናፊ። መጀመሪያ ላይ አፕሊኬሽኑ ተበላሽቶ ነው ብሎ በማሰብ ሳቀ። ከዚያ ግን ደረቱ መጥበብ ጀመረ። ጣቶቹ በጣም ከመንቀጥቀጣቸው የተነሳ ስልኩ ከእጁ ሊያመልጠው ምንም አልቀረውም ነበር። ትኬቱን እንደገና አጣራው። ውጤቱ ተመሳሳይ ነበር። እንደገና አጣራ። አሁንም ተመሳሳይ ነው። ከውጭ ያለው ዓለም ድንገት ያልተለመደ መስሎ ታየው። ሰዎች ድልድዩን ተሻገሩ። ጀልባዎች በወንዙ ላይ ተንቀሳቀሱ። የኮንስትራክሽን ሰራተኞች በጎዳናው ማዶ ተጣሩ። ነገር ግን ሁሉም ነገር በጣም ሩቅ ከውሃ በታች ያለ ያህል ይሰማ ነበር። የገጠመውን ድንጋጤ ለመቋቋም ሰውነቱ ከእውነታው የተነጠለ ያህል ነበር። ወዲያውኑ ወደ ነዳጅ ማደያው ተመለሰ። ማርከስ ቁጥሮቹን 2 ጊዜ ካጣራ በኋላ በቀጥታ ወደ አይኖቹ ተመለከተ። ወንድሜ አለ በሹክሹክታ፣ በሮችህን ቆልፍ። ይህ አረፍተ ነገር ከዚህ በኋላ ለተከተለው ነገር ሁሉ ማስጠንቀቂያ መሆን ነበረበት። በ2 ሰዓታት ውስጥ የመንግስት ባለስልጣናት በደህንነት ጠባቂዎች ወደሚጠበቅ የግል የገንዘብ ቢሮ አዘዋወሩት። ጠበቆች ስለ ግብሮች አወቃቀር አስረዱት። አማካሪዎች ስለ ስም አልባነት ተወያዩ። የፋይናንስ አስተዳዳሪዎች ስለ ኢንቨስትመንት ፖርቶፎሊዮች፣ የትውልድ ሀብትና ስጋት አስተዳደር ተናገሩ። ካሌብ እየሰማቸው ሳይሆን በአክብሮት ዝም ብሎ አንገቱን ነቀነቀ። ሐሳቡ ሁሉ በአንድ ሰው ላይ ብቻ ነበር፣ ባለቤቱ ጄኔቪቭ ቫንስ። ስሟ እንኳን ውድ ስም ነበር። የተገናኙት ከ8 ዓመታት በፊት በአንድ የመጽሐፍት መደብር ካፌ ውስጥ ነበር። የፈረንሳይ ፈላስፋ አጠራርን ካስተካከለችው በኋላ እንደሚያውቀው አስመስሎ ነበር። እሷ መጀመሪያ ሳቀች፣ እሱ አብልጦ ሳቀ። ከ3 ዓመታት በኋላ በጄኔቭ ሐይቅ ዳርቻ በነጭ ጽጌረዳዎችና በቫዮሊን ሙዚቃ ታጅበው ተጋቡ። እናቷም በደስታ አለቀሰች። በስነ ስርዓቱ ሁሉ ጄኔቪቭ የገባችበትን ክፍል ሁሉ ውብ ታደርገው ነበር። ፋሽንን፣ አቋምን፣ ንግግርን፣ ማህበራዊ ጫናን እና ስሜታዊ ቅጥፈትን ከማንኛውም ሰው በተሻለ ታውቅ ነበር። በዚያን ጊዜ እነዚያን ባህሪዎች እንደ ማራኪነት ይቆጥራቸው ነበር።
አሁን ወደ ኋላ ሲመለከት ውበትና ትወና ብዙውን ጊዜ እርስ በርሳቸው ስለሚመሳሰሉ ሰዎች እውነተኛነት ብለው እንደሚሳሳቱ ተረዳ። ቢሆንም ግን ሙሉ በሙሉ ይወዳት ነበር። ያን ዕለት ከሰዓት ሊያስደንቃት ፈልጎ ነበር። በስልክ ጥሪ ወይም በመልእክት አይደለም። አንድ የማይረሳ አስደናቂ ትዝታን መፍጠር ፈልጎ ነበር። የገንዘብ ቢሮውን ለቆ ከወጣ በኋላ ወደ ሜሶን ላውሮን ጎበኘ። በቺካጎ ውስጥ በጣም ውድ ከሆኑ የቅንጦት መደብሮች አንዱ። ከ6 ወራት በፊት ጄኔቪቭ በትክክል በዚያ መደብር መስኮት ፊት ለፊት ቆማ የሉዊ vuitton ቦርሳ ስብስቦችን እያየች ነበር። ታውቃለህ አለች በሹክሹክታ፣ አንዳንድ ሴቶች በዚህ ምክንያት ያለቅሳሉ። ትክክለኛው ድምጿን አስታወሰ። ለስላሳ፣ ህልም አላሚ፣ የተጠማ ነበር። ስለዚህም ቦርሳውን ወዲያውኑ ገዛው። ሻጯ በወርቃማ ወረቀት ተቀለለችውና ለልዩ አጋጣሚ እንደሆነ ጠየቀችው። ባለቤቴ ዓለምን ብሰጣትም ይገባታል ሲል መለሰ። እሷም በአክብሮት ፈገግ አለች። ነገር ግን አሁን እሱ አስቦ ነበር ከሱ በፊት ስንት ወንዶች በትክክል እንደዚሁ ተናግረው ሳያውቁት የጥፋት አፋፍ ላይ እንደቆሙ። በመቀጠል 200 የውጭ ሀገር ሮዝ ጽጌረዳዎችን አዘዘ። ምክንያቱም ሮዝ የጄኔቪቭ ተወዳጅ ቀለም ነበር። አንድ ጊዜ ሮዝ ማለት ጨካኝ በሆኑ አካባቢዎች ውስጥ የሚኖር ለስላሴ ነው ብላ ነግራው ነበር። በወቅቱ አባባሉ ግጥማዊ መስሎት ነበር። ከዓመታት በኋላ ግን እውነተኛ ትርጉሙን ተረዳ። ሮዝ ቀለም እድፍንም በደንብ ይደብቃል። ከቀኑ 10 ሰዓት ተኩል ላይ ለታዋቂ ሰዎች አገልግሎት በሚሰጥ የቅንጦት አውቶሞቢል ኩባንያ ጋር ተገናኘ። ሮዝ የሆነ SUV መኪና በቀጥታ ወደ ቫልቴራ ሜዲካል ሎጂስቲክስ ዋና መስሪያ ቤት አጓጓዙ። ሰራተኞች ተሽከርካሪውን ለመቅረጽ ወዲያውኑ ውጪ ተሰበሰቡ። ስልኮች በየቦታው ታዩ። እንግዶች ፈገግ አሉ። አንድ ሰው ተጣራ። ባለቤት ማንም ትሁን ማን ባትለይ ይሻላታል። የቃላቱ መሳለቂያ አሁን እንዲስቅ አደረገው። እሱ በSUV አጠገብ ቆሞ ነበር። ሰማያዊ ልብሱን ለብሶ በአንድ እጁ አበቦቹን እና በሌላኛው እጁ የዲዛይነር ቦርሳውን ይዞ ነበር። የፀሐይ ብርሃን በዙሪያው ባሉት የመስታወት ግንቦች ላይ ያንጸባርቃል። ለአጭር ጊዜ ያህል ህይወት ፍጹም እንደሆነች በእውነት አምኖ ነበር። ገንዘብ፣ ጋብቻ፣ ስኬት፣ ነፃነት፣ ሁሉም ነገር በመጨረሻ ተስማምቷል። ከዚያም አንድ እንግዳ ነገር አስተዋለ። በህንጻው ውስጥ ያሉት ሰራተኞች በተሽከርካሪው ላይ አላተኮሩም ነበር። ትኩረታቸው ወደ አስፈጻሚው ኮሪደር ጠለቅ ያለ ነበር። አንዳንዶቹ ምቾት አይሰማቸውም ነበር፣ ሌሎቹ ደግሞ የተደሰቱ ይመስላሉ። አንዲት ሴት በጸጥታ ስልኳን አንስታ መቅረጽ ጀመረች። ደረቱ ውስጥ የሆነ ነገር ሲጫነው ተሰማው። ወደ መስታወት መግቢያው በቀስታ ተራመደ። የራሱ የእግር ጉዞ ድምጽ በተወለወለው ወለል ላይ ሲያስተጋባ ይሰማዋል። የኮሪደሩ መብራቶች በመስኮቶቹ ላይ እንደ ነጭ እሳት ተንጸባርቀዋል። በአቅራቢያው የሆነ ቦታ ላይ አንድ ሰው ሳቀ፣ የወንድ ሳቅ። ከዚያም የጄኔቪቭ ድምጽ መለሰ። አንተ በጣም ትጨነቃለህ ጁሊያን አለች በቀስታ። ካሌብ አሁንም በእሱ እንደተጠመድኩ ያስባል። መላ ሰውነቱ ደነዘዘ። ጽጌረዳዎቹ በእጁ ውስጥ ተንቀሳቀሱ። ለአንድ አፍታ ሌላ ማብራሪያ ይኖር ይሆናል ብሎ ራሱን ለማሳመን ሞከረ። ምናልባትም ስለ ደንበኛ እየተወያየች ሊሆን ይችላል። ካሌብ ስለሚባል ደንበኛ። ምናልባትም አገባቡን ተሳስቶ ሊሆን ይችላል። ሰዎች እውነታውን ሊቋቋሙ የማይችሉት ሲሆን ራሳቸውን ለማታለል የሚፈጥሯቸው የተለያዩ ምክንያቶች አሉ አይደል? እነዚያን ዘረዘረ። ከዚያም የወንዱ ድምጽ መለሰ። ከዛሬ ማታ በኋላ እሱ አያስፈልግሽም። ዝምታ ተከተለ። ከዚያም የመሳሳም ድምጾች ተሰሙ። በድንጋጤ የተፈጠሩ ሳይሆኑ የተለማመዷቸው፣ የጥፋተኝነት ስሜት የሌላቸው እና የአንድ ዝርዝር ከማንኛውም ነገር በላይ አጠፋው። ምክንያቱም ምቾት ማለት መደጋገም ማለት ነው። ምቾት ማለት ታሪክ አለ ማለት ነው። ምቾት ማለት ይህ ክህደት የጀመረው በዚያ ከሰዓት እንዳልሆነ ማለት ነው። የቢሮውን በር ቀስ ብሎ ከፈተው። ጄኔቪቭ ግርግዳ ላይ ተደግፋ በጁሊያን ቶርን ክንዶች ውስጥ ነበረች። ጁሊያን የቫልቴራ ከፍተኛ ኦፕሬሽን አስፈጻሚ ነበር። ቀደም ሲል አሰልቺ ግን ምንም ጉዳት የለውም ብላ የገለጸችው ያገባ ሚሊዮነር ነበር። እጆቹ በወገቧ ላይ በልበ ሙሉነት ሲያርፉ፣ ጣቶቿ ደግሞ በቅርበትና በመተዋወቅ ደረቱን ይነኩ ነበር። አንዳቸውም ወዲያውኑ አላስተዋሉትም። ያ እውነታውን በግልጽ ለማየት በቂ ጊዜ ሰጠው። ምንም ግራ መጋባት የለም፣ ምንም አለመግባባት የለም፣ ምንም አይነት ቅጥፈት የለም። እውነታው ብቻ። የአበባው ቅፍ መጀመሪያ ከእጁ ወደቀ። ከዚያም የሉዊ vuitton ቦርሳ። ድምፁ በእብነ በረድ ወለሉ ላይ ተሰማ።
በአቅራቢያው ያሉ ሰራተኞች ወደ እነሱ እንዲዞሩ አደረገ። ጄኔቪቭ ወዲያውኑ ቀና ብላ ተመለከተች። አገላለጿን ፈጽሞ አይረሳውም። ሐዘን፣ መጸጸት አይደለም፣ ፍርሃት ነበር። ንጹህ ፍርሃት። ትወናዋ ተመልካቾቹ ከመውጣታቸው በፊት የፈረሰባት ሰው ፍርሃት። ጁሊያን ቀጥሎ ዞረ። ወዲያውኑ ወገቧን ለቀቀ። ልበ ሙሉነቱ በጣም በፍጥነት ስለጠፋ አሳዛኝ መስሎ ነበር። ካሌብ አለች ጄኔቪቭ በሹክሹክታ በጥንቃቄ ወደፊት እየተራመደች። ይህ አንተ እንደምታስበው አይደለም። አስደሳች አረፍተ ነገር። ማንም በፍጥነት አይዋሽም። ታሪኩን ማዘጋጀት ከመጨረሳቸው በፊት የተያዘ ሰው በፍጥነት አይዋሽም። ጄኔቪቭ ጥንቃቄ በተሞላበት እርምጃ ወደሱ ተራመደች። ጁሊያን ግን በቢሮ ግድግዳ አጠገብ ደንዝዞ ቀረ። ልብሱን እንደሚያስተካክል ሁሉ ጨርቁ ክብሩን ሊመልስለት የሚችል ይመስል ነበር። በዙሪያቸው ሁሉ ያሉ ሰራተኞች በመስተዋቱ ነጸብራቅና በከፊል ዝቅ ባሉ ስልኮች አማካኝነት ሁሉንም ነገር በድብቅ እየቀረጹ መስራት እንደጀመሩ አስመሰሉ። ከህንጻው ውጪ በሮዙ ኤስዩቪ መኪና አቅራቢያ ያለው ህዝብ እየጨመረ ነበር። አንዳንድ ሰዎች በውስጥ ምን እየተከናወነ እንዳለ ለመረዳት በመስኮቶቹ ላይ ተጠግተው ነበር። በእንዲህ አይነት ሁኔታ መላው ጋብቻው በዝምታ ፈረሰ። ጄኔቪቭን አይኑን ሳያርገበግብ ተመለከታት። አብረው ያሳለፉት 8 ዓመታት በድንገት በጭንቅላቱ ውስጥ በተለየ መንገድ ተደገሙ። ክህደቱ ያለፈውን ትዝታ በሙሉ እንደቀየረው ያህል አንድ ጊዜ ችላ ብሏቸው የነበሩ ንግግሮች አሁን አጠራጣሪ መስለው ተሰሙት። ዘግይተው የሚደረጉ የንግድ ስብሰባዎች፣ የሴቶች ጉዞዎች፣ ሁልጊዜ በረንዳ ላይ የምትወስዳቸው የግል ጥሪዎች፣ ቅዠቱ እንደጠፋ ትናንሽ ዝርዝር ማስረጃዎች ሆኑ። ካሌብ አለች እንደገና በሹክሹክታ፣ እባክህ እንዳስረዳ ፍቀድልኝ። አስደሳች ቃል ነው መግለጽ። ሰዎች እውነታው በራሱ ለመቋቋም በጣም አስቀያሚ ነው ብለው ሲያምኑ ማብራሪያዎችን ይጠቀማሉ። ጁሊያን በመጨረሻም ጉሮሮውን ጠራርጎ በሰው ሰራሽ ልበ ሙሉነት ወደፊት ተራመደ። ይህ ሁኔታ ተገቢ ያልሆነ ይመስላል፣ ግን ይህንን በግል ብንወያይበት የተሻለ ይሆናል ብዬ አስባለሁ። ካሌብ ሊስቅ ተቃረበ። ትዕቢቱ አስደነቀው። በአሰሪዎቹ በሚደገፍ ቢሮ ውስጥ ቆሞ ሌላ ወንድን እያታለለ ነበር። ነገር ግን አሁንም እንደ ስብሰባ አጀንዳ የሚቆጣጠር አስፈጻሚ አድርጎ ነበር የሚያናግረው። ለመጀመሪያ ጊዜ በቀጥታ ተመለከተው። ጁሊያን ቶርን መጽሔቶች እንደ ኃያል የሚገልጹት አይነት ሰው ነበር። ውድ የሆነ የፀጉር አቆራረጥ፣ ሰማያዊ ሱፍ፣ ፍጹም አቋም፣ ቁጥጥር የሚደረግበት ድምጽ ነበረው። እንደ ጁሊያን ያሉ ሰዎች ከሞራል ይልቅ ገጽታን በተሻለ ሁኔታ በመረዳት ይኖራሉ። ልበ ሙሉነት የሚያስከትለውን ውጤት ለማስወገድ ሰዎችን በቂ ጊዜ እንደሚያስፈራሩ ያውቃሉ። ነገር ግን እፍረት ወደ ክፍል ውስጥ እንደገባ ልበ ሙሉነት በፍጥነት ይጠፋል። እጅህን ከሷ ላይ ብታነሳ ይሻልሃል አለ በቀስታ። ጁሊያን ወዲያውኑ የጄኔቪቭን ወገብ ለቀቀ። ያ ዝርዝር አስፈላጊ ነበር። ጠንካራ ወንዶች ሌሎች ወንዶችን ይፈታተናሉ። ፈሪዎች ስጋቶችን ይስላሉ። እና ጁሊያን ሁኔታው ማህበራዊ፣ ፋይናንሳዊና በይፋ አደገኛ የሆነ መምጣቱን አስቀድሞ ተገንዝቦ ነበር። ጄኔቪቭ ድንገት የእጅ አንጓውን ያዘች። እባክህ አለች በስስት ሹክሹክታ። ስህተት እየሰራ ነው። ሌላ አረፍተ ነገር፣ አስደሳች አረፍተ ነገር። ምክንያቱም ማንም ቅን ሰው ከሌላ ሰው አፍ ጥቂት ኢንች ርቆ ቆሞ ስህተት እየሰራህ ነው አይልም። እጁን ሲነካው በቀስታ ወደታች ተመለከተ። ከዚያም በጥንቃቄ አስወገደው። ያ እንቅስቃሴ ከማንኛውም ጩኸት በላይ ጎዳት። ለዓመታት አካላዊ ፍቅር ቋንቋቸው ነበር። ከስራ በፊት ግንባር ላይ መሳሳም፣ በሬስቶራንቶች ውስጥ ጣቶችን መነካካት፣ በበረራ ወቅት እጅ ለእጅ መያያዝ በይፋ የሚቀኑባቸው ጥንዶች ነበሩ። ቢሆንም ቫልቴራ ዋና መስሪያ ቤት ውስጥ ቆሞ አስፈሪውን ነገር ተረዳ። አንዳንድ ጥንዶች ቅርርብን በሙያዊ መንገድ ይወክላሉ። ታዳሚው ወጥነትን ከቅንነት ጋር ያምታታል። ውጪ አንድ ሰው እነሱን እየቀረጸ በመስተዋቱ ላይ በደስታ አንኳኳ። ጁሊያን ወዲያውኑ አስተዋለ። ፊቱ ቀለሙን ቀየረ። ያ እውነተኛው አደጋ በመጨረሻም የተረዳበት ቅጽበት ነበር። ሞራል ሳይሆን መጋለጥ። አስፈጻሚዎች ከቀላል ሰዎች በተለየ ሁኔታ ቅሌቶችን ይቋቋማሉ። ግንኙነቶች ዝናን ያጠፋሉ። ዝና የባለ ሀብቶችን እምነት ያጠፋል። የባለ ሀብቶች ድንጋጤ ደግሞ ገንዘብን ያጠፋል። እና ገንዘብ በኃያላን ወንዶች ዙሪያ ያሉትን ነገሮች ሁሉ ይቆጣጠራል። ጥበቃ ያስፈልገናል ሲል ጁሊያን አጉረመረመ። በቀዘቀዘ ሁኔታ ፈገግ አለ። አሁን ውጤቱን ታምናለህ? መንጋጋው ጠነከረ። ጥሩ።
ካሌብ ወደ ህንጻው ከገባ በኋላ ለመጀመሪያ ጊዜ ከሱ ውጭ ያለ ሌላ ሰው ምቾት አልተሰማውም። ጄኔቪቭ ባይምሯ የየትኛው የእውነታ ስሪት አሁንም መትረፍ እንደምትችል ለማስላት የምትሞክር ያህል በፍጥነት በሁለቱ መካከል ተመለከተች። ሰዎች ብዙ ጊዜ ቅጥፈትን ይሳሳታሉ። ቀጣፊዎቹ ሁሉ ጊዜ ብዙ ሊቆች አይደሉም። አብዛኞቹ በቀላሉ ተለማማጆች ናቸው። ልክ እንደ ሁኔታው ስሜታቸውን ይለዋውጣሉ። ሲያዙ ሰለባ፣ ሲያስፈልግ በፍቅር የተሞሉ፣ ደህንነቱ በተጠበቀ ጊዜ ደግሞ ጨካኝ መሆን ይችሉበታል። ጄኔቪቭ ያንን ተሰጥኦ በተፈጥሮ ትይዝ ነበር። እንባ ድንገት ባይኖቿ ውስጥ ተፈጠረ። ፍጹም ጊዜ። ምክንያቱም ስሜታዊ ሰዎች መጮህን ይጠብቃሉ። ዝምታ ከማንኛውም ነገር በላይ ያስፈራቸዋል። ጁሊያን ወደ ኮሪደሩ ተመለከተ። ሰራተኞች መስራት እንደጀመሩ ማስመሰላቸውን ሙሉ በሙሉ አቁመዋል። ብዙዎቹ አሁን በግልጽ እየተመለከቱ ቆመዋል። አንዲት ሴት አፏን በድራማ ስትሸፍን፣ ሌላኛዋ ደግሞ ያለ ፍረት መቅረጽ ቀጠለች። የኮርፖሬት ህንጻዎች እንግዳ ስነ ምህዳሮች ናቸው። እውነተኛው የሰው ልጅ አደጋ እስኪታይ ድረስ ሰዎች በሙያዊ መንገድ ይሰራሉ። ከዚያ ግን ሁሉም ሰው ታዳሚ ይሆናል። ካሌብ አለች ጄኔቪቭ በሹክሹክታ፣ እባክህ እዚህ አታድርገው። ያረፍተ ነገር ሁሉንም ነገር አረጋገጠ። ክህደት አይደለም፣ ቁጣም አይደለም፣ ጉዳትን መቆጣጠር። ጽጌረዳዎቹና የሉዊ vuitton ቦርሳ በተበተኑት የአበባ ቅጠሎች አጠገብ ባረፉበት ወለል ላይ ተመለከተ። እይታው ሊያሳምመው ተቃረበ። ከ30 ደቂቃ በፊት እነዚያ ስጦታዎች ፍቅርን ይወክሉ ነበር። አሁን ግን አሳፋሪ መስለው ነበር። የሞኝነት ውል ማስረጃ። አንድ የደህንነት ጠባቂ በመጨረሻም ከሎቢው መጣ። ወጣት፣ የተጨነቀና ግራ የተጋባ። ጌታዬ አለ በጥንቃቄ፣ እዚህ ሁሉም ነገር ሰላም ነው? ማንም ሳይመልስ ውጭ ያለች አንዲት ሴት በህንጻው ውስጥ ያሉ ሁሉ እንዲሰሙ በታላቅ ድምጽ ጮኸች። ሮዝ መኪና ገዛላት። ህዝቡ ወዲያውኑ ምላሽ ሰጠ። ስልኮች ከፍ አሉ። ሰዎች ኤስዩቪ መኪናውን እንደገና መቅረጽ ጀመሩ። የጁሊያን ፊት ጠነከረ። ይህ በይፋ ምን ያህል አስከፊ እንደሚመስል በመጨረሻም ተረዳ። ሚሊዮነር ስራ አስፈጻሚ ከሰራተኛ ባለቤት ጋር የቅንጦት ስጦታዎችን ከመቀበሏ ጥቂት ደቂቃዎች በፊት ተያዙ። አደጋ፣ ንጹህ አደጋ። ከዚያም ጄኔቪቭ የህይወቷን ትልቁን ስህተት ሰራች። ወደ ኤስዩቪው ተመለከተች። ወደ እሱ አይደለም፣ ወደ ጋብቻቸው አይደለም፣ ወደ ተሽከርካሪው። በፍጥነት ምላሿን ለመደበቅ ከመሞከሯ በፊት አይኖቿ በእውነተኛ ደስታ ሰፉ። በጣም ዘግይቷል። እሱ ግን አየው። እናም ስግብግብነትን በግልጽ ካየ በኋላ እንደገና መደበቅ አይቻልም። ለአመታት ጄኔቪቭ ስሜታዊ ደህንነትን እንደምትፈልግ አስቦ ነበር። እዚያ ቆሞ በቀላሉ የተሻሻለ የቅንጦት ህይወትን እንደምትፈልግ ተረዳ። እና በድንገት እያንዳንዱ ውድራት፣ እያንዳንዱ ማህበራዊ መሰላል፣ ጓደኝነት፣ ሀብታም ሰዎች የሰጠቻቸው እያንዳንዱ ስልታዊ ምስጋና ፍጹም ትርጉም ሰጠው። ጁሊያንም የሰጠችውን ምላሽ አስተዋለ። ያ ከካሌብ በላይ አስፈራው። ምክንያቱም እንደ ጁሊያን ያሉ ወንዶች እንደ ጄኔቪቭ ያሉ ሴቶችን በደንብ ይረዳሉ። በቅንጦት የተያዘ ታማኝነት መጨረሻም ለከፍተኛ ተጫራች እንደሚሰጥ ያውቃሉ። አስፈሪ ዝምታ ቢሮውን ሞላው። ከዚያም ስልኩ ጠራ። ያልታወቀ ቁጥር። ከሁለቱም ጋር የአይን ግንኙነቱን ሳያቋርጥ ስልኩን መለሰ። ሚስተር ቫንስ አለች አንዲት ባለሙያ ሴት። ይህ ከኢሊኖይ ሎተሪ ፋይናንሻል ሰርቪስ ሴሌስቴ ማህ ነው። ለአሸናፊነት የመጀመሪያውን የዝውውር ፍቃድ ጨርሰናል። በ80 ሚሊዮን ዶላሩ እንደገና እንኳን ደስ አለ። ማንም አልተንቀሳቀሰም፣ ማንም አልተነፈሰም። የጄኔቪቭ ፊት ሙሉ በሙሉ ደቀቀ። ጁሊያን በቀጥታ ወደሷ ተመለከተ። በአቅራቢያ ያሉ ሰዎች ለፍርዱ ዝግጁ ይመስሉ ነበር። እናም በድንገት አንድ አስፈላጊ ነገር ተረዳ። ግንኙነቱ ጎዳው። ነገር ግን ጊዜው ክህደትን ወደ ውርደት ቀየረው። ምክንያቱም እድል አንድ ሳንቲም ከመንካታቸው በፊት ራሳቸውን እንዲገልጡ ፈቅዳለች። እናም በቅንነት ያ ህይወቱን ሊያድን ይችል ነበር። ቢሮ ጸጥ ብሎ ሳለ ጥሪውን በቀስታ አቋረጠ። ውጪ ያለው ህዝብ እንኳን አሁን የበለጠ ጸጥ ያለ ይመስል ነበር። 80 ሚሊዮን ዶላር በዙሪያቸው ያለውን አየር እንደቀየረው ሁሉ። ጄኔቪቭ ቁጥሩን ከሰማች በኋላ በተለየ መንገድ ተመለከተችው። በፍቅር በጸጸት ሳይሆን በስልታዊ መንገድ። ያገላለጽ ከማጭበርበሩ በላይ ጎዳው። ምክንያቱም ጥልቅ ፍርሃቱን አረጋግጦለታል። እሷ ቀድሞውኑ እያሰላች ነበር። አንዳንድ ሰዎች የልብ ስብራትን በስሜታዊነት ያካሂዳሉ፣ ሌሎች ደግሞ እድልን በሂሳብ ያካሂዳሉ። እና ባለቤቱ ሁልጊዜ በቁጥሮች በጣም የላቀች ነበረች። ጁሊያን ከስልክ ጥሪው በፊት ከሷ ራቀ።
ሁኔታውን እንደተቆጣጠረ ያምን ነበር። አሁን ግን ቢሮ ውስጥ ካሉት አስፈጻሚዎች የበለጠ ሀብታም የሆነን ሰው በድንገት እንደከዳ ተረዳ። ጁሊያን ቶርን መላውን የጎልማሳ ህይወቱን ክፍሎችን በመቆጣጠር አሳልፏል። በሚቆምበት መንገድ፣ ከመናገሩ በፊት ዝምታን በሚለካበት መንገድ፣ ወደ ውይይት ሲገባ ሰዎች ሳያውቁት አቋማቸውን በሚቀይሩበት መንገድ ማየት ይቻል ነበር። እንደ ጁሊያን ያሉ ወንዶች የሚኖሩት ማህበራዊ ስበትን ስለሚረዱ ነው። ልበ ሙሉነት ደካማ ስብዕናዎችን በተፈጥሮ ወደ እነርሱ ይስባል። ነገር ግን በዚህ አስፈጻሚ ኮሪደር ውስጥ ቆሞ ካሌብ አሁን 80 ሚሊዮን ዶላር ዋጋ እንዳለው ሲገነዘብ ያልተለመደ ነገር ተመለከተ። ልበ ሙሉነቱ ተሰነጠቀ። በይፋ አይደለም፣ በድራማም አይደለም። ስውር ስንጥቆች፣ በአይን ዙሪያ ትናንሽ ስብራቶች፣ በመተንፈሻዎች መካከል ረዘም ያለ እረፍት፣ የዘገየ ምላሽ ጊዜ። ሀያላን ሰዎች በጸጥታ ነው የሚደነግጡት። ጄኔቪቭም አስተዋለችው እና በድንገት የሰውነት ቋንቋ ሙሉ በሙሉ ተለወጠ። ያሷን በእውነት የተረዳበት ቅጽበት ነበር። ከሎተሪ የስልክ ጥሪ በፊት ከጁሊያን ጋር ተፈጥሯዊ ቅርበት ነበራት። ትከሻዋ ወደ እሱ አቅጣጫ ነበር። አቋሟ ከሱ ጉልበት ጋር እንደተገናኘ ይሰማ ነበር። ነገር ግን ቁጥሩን ከሰማች በኋላ ሳታውቀው ወደ እሱ ተመለሰች። ተራ ሰዎች ሊያስተውሉት አይችሉም። ነገር ግን የልብ ስብራት ምልከታን ያሰላል። እያንዳንዱ እንቅስቃሴ ማስረጃ ይሆናል። ካሌብ አለች በስስት ሹክሹክታ፣ እባክህ ወደ ቤት ሄደን በግል እንነጋገር። ቤት እንዴት ያለ አስደሳች ቃል ነው! ምክንያቱም ከ20 ደቂቃ በፊት ያለምንም የግል ስሜት በኮርፖሬት ቢሮ ውስጥ ከሌላ ወንድ ጋር ተጣብቃ ነበር። በዝምታ ተመለከታት። ከህንጻው ውጪ ህዝቡ በሮዝ ኤስዩቪ ዙሪያ ማደጉን ቀጥሏል። አንድ ሰው ትዕይንቱን በኢንተርኔት ላይ ላጥፎት ነበር። ስለዚህ በዘፈቀደ መንገደኞች አሁን በመስታወት መግቢያ በኩል ቪዲዮ ለመቅረጽ ቆመዋል። ቺካጎ ከሀብት ጎን ድራማ ስታይ በፍጥነት ትንቀሳቀሳለች። የደህንነት ጠባቂው እንደተጨናነቀ ይታይ ነበር። ሰራተኞች በቀጥታ ወደ ካሌብና ጄኔቪቭ እያዩ እንዳላዩ ሆነው ለመቅረጽ ሞከሩ። ጁሊያን በመጨረሻ የሸሚዝ ቁልፎቹን አስተካክሎ ስልጣኑን እንደገና ለማግኘት ሞከረ። እዚህ ያለው ነገር ሁሉ በስሜት የተሸፈነ ይመስለኛል አለ በቀዝቃዛ ሁኔታ። ይህ ውይይት በሌላ ቦታ ነው መቀጠል ያለበት። ግን ማንም አልተንቀሳቀሰም፣ ማንም አልታዘዘም። ምክንያቱም ስልጣን የሚሰራው ሰዎች አሁንም ሲያከብሩ ብቻ ነው። እና ቅጥፈት በይፋ ይታይ ነበር። ክብር ወዲያውኑ ይጠፋል። በሂሳብ ቢሮዎች አቅራቢያ ያለች አንዲት ሴት ስልኳን ስታይ በድንጋጤ አምላኬ ሆይ አለች። ከሰከንዶች በኋላ ብዙ ሰራተኞች የራሳቸውን መሳሪያ በተመሳሳይ ጊዜ አጣሩ። ከዚያም ካሌብ ሰማው የራሱን ድምጽ ከአንድ ሰው የስልክ ድምጽ ማጉያ ሲያስተጋባ። ቪዲዮ ቀድሞውኑ በኢንተርኔት ተሰራጭቶ ነበር። አበቦች ሲወድቁ፣ ጄኔቪቭ ስትደነግጥ፣ የሎተሪው የስልክ ጥሪ፣ ሁሉም ነገር። ጁሊያን አይኖቹን በትንሹ ጨፈነ። ዘመናዊውን ውርደት በትክክል ተረዳ። ቅሌቶች ካሁን በኋላ በህንጻዎች ውስጥ አይቆዩም፣ ይልቁኑ ይዘት ይሆናሉ። ኮንቴንት። ካሌብ ቀስ ብሎ ወደ ታች ጎንበስ ብሎ የሉዊ vuitton ቦርሳውን በእብነ በረድ ወለሉ ላይ አነሳው። ጽጌረዳዎቹ እንደ ወንጀል ቦታ ማስረጃ በጫሞቹ አጠገብ ተበትነው ቀሩ። ጄኔቪቭ በጥንቃቄ ተመለከተችው። ምናልባትም የእጅ ምልክቱ እርቅን ያመለክታል ብላ ተስፋ አድርጋ ይሆናል። በምትኩ ካሌብ በቀጥታ ወደ ጁሊያን ተራመደ። ኮሪደሩ ሙሉ በሙሉ ጸጥ አለ። ሊፍቱ እንኳን ይበልጥ ጮኸ። ካሌብ ከሱ ጥቂት ኢንች ርቀት ላይ ሲቆም ጁሊያን በድንገት ቀና አለ። በቅርብ ሲታይ ውድ የሽቶና የጭንቀት ሽታ ይሸት ነበር። ከዚያ ካሌብ ቦርሳውን ሰጠው። ግራ መጋባት የጁሊያንን ፊት ወረረው። ይሄ ምንድነው ሲል በጥንቃቄ ጠየቀ። ካሌብ ያለምንም ሙቀት ፈገግ አለ። እሷ የምትወደው ቦርሳ ነው። የገንዘብ ድጋፍ ብታደርግላት ይሻላል ብዬ አስቤ ነው። ብዙ ሰራተኞች ወዲያውኑ ትንፋሻቸውን ዋጡ። ጄኔቪቭ ደነገጠች። ጁሊያን ቦርሳውን አልነካውም። ጥሩ ውሳኔ ነው። ምክንያቱም በግንኙነት ጊዜ ከሌላ ወንድ የቅንጦት ስጦታዎችን መቀበል በሙያ ውስጥ በጣም አሳፋሪ ፎቶግራፍ ሊሆን ይችል ነበር። ተናደሃል፣ ያልሆነ ነገር እየተናገርክ ነው። ያ አረፍተ ነገር ካሌብን ሊያስቀው ተቃረበ። እውነታው የማይመች ሲሆን ሰዎች ቅንነትን ቁጣ ብለው መጥራት ይወዳሉ። በቀጥታ ወደ ጋብቻ ቀለበቷ ተመለከተ። ፕላቲኒየም ኦቫል አልማዝ በጄኔቫ የተነደፈ። በክረምት በረዶ ወቅት በሚቺጋን ሐይቅ አጠገብ ከመጠየቁ በፊት 8 ወራት አጠራቅሟል። በወቅቱ መስዋዕትነት ፍቅርን እንደሚያጠናክር ያምን ነበር።
አሁን ግን መስዋዕትነት ታማኝነትን ማድነቅ የሚችሉ ሰዎችን ብቻ እንደሚማርክ ተረዳ። ጄኔቪቭ ቀለበቱን ከጣቷ ቀስ ብላ አወጣችው። በድራማ አይደለም፣ በጥንቃቄ። ድንገተኛ እንቅስቃሴዎች አሁንም ያለውን እድል እንደሚያጠፉ ሁሉ ተሰምቷት ከዚያም ወደሱ ያዘችው። በአቅራቢያው ያሉ ሰራተኞች አሁን ሙሉ በሙሉ የደነዘዙ ይመስሉ ነበር። ኮሪደሩ እንደ ቢሮ አይሰማም ነበር፣ ይልቁኑ እንደ ቲያትር ይሰማ ነበር። ሰዎች ሌሎች አሳዛኝ ክስተቶችን ከራሳቸው ህይወት ጋር በድብቅ ስለሚያወዳድሩ ህመም ሁልጊዜም ተመልካቾችን ይስባል። ስህተት ሰርቻለሁ አለች ጄኔቪቭ በሹክሹክታ። ግን ቢሆንም እወድሃለሁ። እዚያ ነበር በሰው ልጆች ታሪክ ውስጥ እጅግ ጥንታዊው የአደጋ ጊዜ አረፍተ ነገር። እወድሃለሁ። አስደናቂ ሐረግ። ሰዎች ከክህደት በፊት፣ በክህደት ጊዜ፣ ከክህደት በኋላም ይጠቀሙታል። አንዳንዶች አንድን ሰው ሙሉ በሙሉ ሲያጠፉም እንኳን ይጠቀሙበታል። ካሌብ ሳይነካው በእጁ ያለውን ቀለበት ተመለከተ። ከዚያም በእውነት አስፈላጊ የሆነውን ጥያቄ ጠየቀ። መቼ ነው ልትነግሪኝ የነበረው ጄኔቪቭ? ዝምታ። አይኖቿ ወዲያውኑ ተለወጡ እና ያማመንታት ሁሉንም ነገር መለሰ። ምክንያቱም ቅን ሰዎች ህመም የሚያስከትሉ ጥያቄዎችን ወዲያውኑ ይመልሳሉ። ቀጣፊዎች ግን በመጀመሪያ አስተማማኝ ስሪቶችን ይፈልጋሉ። ጁሊያን በድንገት ጣልቃ ገባ። ካሌብ፣ ማንም አንተን ለመጉዳት ያሰበ የለም። እባክህ ስሜታዊ አትሁን። ማንም ሊጎዳ አላሰበም። ካሌብ በቀስታ ተመለከተው። ማንም ሊጎዳኝ አላሰበም? ያ ምን ማለት ነው? ጁሊያን በቀስታ መለሰ። አንተና ጄኔቪቭ ቀድሞውኑ እየታገላችሁ ነበር። ያ መግለጫ ካሌብን አስደነገጠው። እውነት ስለነበር ሳይሆን የግል መረጃውን መሳሪያ ለማድረግ እስከሚያስችል ድረስ ስለ ጋብቻቸው በደንብ ስለተወያዩ ነበር። ያ ግንዛቤ በተለየ መንገድ ጎዳው። ግፊቶች አስፈሪ ናቸው። የተጋራ ቅርርብ ይብሳል። ውጪ የሆነ ቦታ የፖሊስ ሳይረኖች በትራፊክ ውስጥ በድምጽ አስተጋቡ እና ጋዜጠኞች በኤስዩቪው አቅራቢያ መድረስ ጀመሩ። እንደሚታየው የአካባቢው ማህበራዊ ገጾች ከህንጻው ውስጥ ያሉትን ክሊፖች ቀድመው ለጥፈው ነበር። ኢንተርኔት ውርደትን ወደ መዝናኛ የሚቀይረው ሰዎች ጉዳቱን ከሚያቀናብሩበት በበለጠ ፍጥነት ነው። አንዲት ወጣት ሰራተኛ እነሱን ስትመለከት ቡናዋን በድንገት ጣለች። ማንም ግን የተለየ ምላሽ አልሰጠም። ሁሉም በአስፈጻሚው ኮሪደር ውስጥ በተከሰተው አደጋ ላይ ትኩረት አድርገዋል። ከዚያ ጄኔቪቭ ሌላ ስህተት ሰራች። የካሌብን ደረት በቀስታ ነካችው። በፍቅር ሳይሆን በስልት። ታውቀኛለህ አለች በሹክሹክታ። ልቤን ታውቃለህ። ስህተት ነበር። ያ ሙሉ ችግር ነበር። እሱ እንደሚያውቃት አስቦ ነበር። ነገር ግን ከፊት ለፊቱ የቆመችው ሴት አሁን እንግዳ ትመስላለች። በሙያ የተሰራች ትመስላለች። በእንባዋ ከመበላሸት ይልቅ ቆንጆ ትመስላለች። ድምጿ ድንጋጤ ቢኖርበትም ቁጥጥር ነበረው። የልብ ስብራቱ እንኳን ለከፍተኛ ርህራሄ በጥንቃቄ የተዘጋጀ ይመስላል። በድንገት ካሌብ አያቱ እንደ ልጅ የነገሩትን ነገር አስታወሰ። ሌሎችን እያጠፉ የሚያምሩ ሰዎችን በፍጹም አትመኑ። በወቅቱ መራራ እንደሆነ አስቦ ነበር። አሁን ግን በመጨረሻም ተረዳ። እውነተኛ ጥፋተኝነት ሰዎችን እንደዚህ አያደርግም። እውነተኛ እፍረት መረጋጋትን ይሰብራል። ነገር ግን ጄኔቪቭ በሞደግ ጊዜም እንኳን ቆንጆ ትመስላለች እና ያ ካሌብን በጣም አስፈራው። ምክንያቱም ማጭበርበር ለሷ ተፈጥሯዊ ሆኗል ማለት ነው። ከጋብቻው ቀን በኋላ ለመጀመሪያ ጊዜ በመካከላቸው ርቀት በመፍጠር ቀስ ብሎ ወደ ኋላ ተራመደ። እንቅስቃሴው ከጩኸት በላይ ስሜታዊ በሆነ መልኩ ጎዳት። ካሌብ በሹክሹክታ ተጣራች። ድምጿ አሁን እየተንቀጠቀጠ ነበር። እባክህ እንደዚህ አትውጣ። ኮሪደሩን ለመጨረሻ ጊዜ ተመለከተ። ሰራተኞቹ፣ ስልኮቹ፣ የተበተኑት አበቦች። ጁሊያን በጸጥታ በቢሮ ግድግዳ አጠገብ ቆሟል። ልጅ ለመውለድና ትዝታዎችን ለመገንባት ያሰበችው ሴት ቀጣዩ አረፍተ ነገሯ የመትረፍ ሁኔታ ላይ የተመሰረተ ያህል ተመለከተችው። ከዚያም ካሌብ በመጨረሻ አንድ አስፈላጊ ነገር ተረዳ። 80 ሚሊዮን ዶላሩን ማሸነፉ ጋብቻውን አላጠፋውም። የቀረው ህይወቱን በፍቅር የተሸነፈ ትርኢት በማስተዳደር ከማሳለፍ አዳነው። እናም በቅንነት ያ ግንዛቤ ከገንዘቡ የበለጠ ዋጋ ያለው መሰለው። የጋብቻ ቀለበቱን ቀስ ብሎ አወለቀ። ብረቱ በቆዳው ላይ እንግዳ በሆነ መልኩ ቀዝቃዛ ነበር። የጄኔቪቭ አተነፋፈስ ወዲያውኑ ያልተስተካከለ ሆነ። ምክንያቱም በጥልቀት ቀጣፊዎች መቆጣጠሪያው ለዘላለም የሚጠፋበት ትክክለኛ ሰከንድን ሁልጊዜም ያውቃሉ።
ከዚያም ቀለበቱን አሁንም በጁሊያን በቀዘቀዘ እጅ ላይ ባለው የሉዊ ቪቶን ቦርሳ ውስጥ በጥንቃቄ አስቀመጠው እና ወደ ኋላ ሳይመለከት ሄደ። ውጪ ካሜራዎች በየቦታው ብልጭ ድርግም አሉ። ነገር ግን ቀኑን ሙሉ ለመጀመሪያ ጊዜ ካሌብ ማን እየተመለከተ እንደሆነ፣ ስለዚህ ህዝባዊ ውርደት እንግዳው ነገር ወደ ቤት ከመድረሱ በፊት እስከ ቤት ድረስ መከተሉ ነበር። ወደ ቺካጎ ወንዝ ወደሚመለከተው ፔንታውስ ሲደርስ ከቫልቴራ ሜዲካል ሎጂስቲክ የተገኙ ክሊፖች በማህበራዊ ሚዲያ ገጾች ላይ ተሰራጭተው ነበር። የአሜት አካውንቶች፣ የኮርፖሬት መድረኮች እና የአካባቢው የዜና ጣቢያዎች አንድ ሰው አበቦቹ ሲወድቅ በሚታየው ምስል ላይ ድራማዊ ሙዚቃ ጨመረበት። ሌላኛው አካውንት ሎተሪው የ80 ሚሊዮን ዶላር ጥሪን ባሳየበት ቅጽበት በጄኔቪቭ ፊት ላይ አጉልቶ አሳየ። በሚሊዮን የሚቆጠሩ እንግዶች በድንገት ስለ ጋብቻው አስተያየት ነበራቸው። አንዳንዶቹ ደገፉት፣ አንዳንዶቹ አሾፉበት፣ ሌሎቹ ደግሞ ህመሙን እንደ መዝናኛ ያዩት ነበር። ያ ዘመናዊው ዓለም ነው። እውነት ነው። የሰው ልጅ መከራ ከመፈወስ ይልቅ በፍጥነት ይዘት ይሆናል። ካሌብ በኩሽና ውስጥ ውሃ ቀዳ፣ ግን አልጠጣውም። እጆቹ አሁንም በአድሬናሊንና በስሜታዊ ድንጋጤ በትንሹ ይንቀጠቀጡ ነበር። በመስኮቶቹ ውጪ ቺካጎ በጨለማው ሰማይ ስር በምቾትና በብቸኝነት በሚሰራ ማሽን እንደሚሰራ አበራች። ለዓመታት ጄኔቪቭ ይህን እይታ ተወደው ነበር። ከተሞች ቅን ናቸው ብላ ነበር በአንድ ወቅት በመስታወቱ አጠገብ ባዶ እግሯን ስትቆም። ሁሉም ሰው የበለጠ እንደሚፈልግ አምኖ ይናገራል። በወቅቱ አባባሉን ብልህ አድርጎ ይቆጥረው ነበር። አሁን ግን በተለየ መንገድ ተረዳው። ከሞራል ውጪ የሆነ ምኞት በመጨረሻም በዙሪያው ያለን ነገር ሁሉ ይበላል። ስልኩ በእብነበረድ ጠረጴዛው ላይ ያለማቋረጥ ጠራ። ጓደኞች፣ የሥራ ባልደረቦች፣ ያልታወቁ ቁጥሮች፣ ጋዜጠኞች፣ ሁሉንም ችላ አላቸው። ከዚያም ሌላ ማሳወቂያ ታየ። ጄኔቪቭ፣ 3 ቃላት ብቻ። እባክህ ወደ ቤት ና። አስደሳች አረፍተ ነገር። ይቅር በለኝ አይደለም፣ ላስረዳህም አይደለም፣ ወደ ቤት ና። ምክንያቱም መውደቅን የሚጋፈጡ ሰዎች በተፈጥሮ የታወቁ ቦታዎችን ይፈልጋሉ። ቀጣፊዎች፣ በተለይም የስሜታዊ ልማዶች አሁንም ባሉባቸው አካባቢዎች ይተማመናሉ። ፔንታውስ ትዝታዎችን፣ የዕለት ተዕለት እንቅስቃሴዎችን፣ ሽታዎችን፣ መብራቶችን፣ ፎቶግራፎችን፣ የጋራ ሳቅን፣ በዓላትን፣ ዓመታዊ በዓላትን፣ የሌሊት ንግግሮችን፣ ይቅርታንና ቅርርብን እንደያዘ ታውቃለች። ናፍቆት አመክንዮን ያዳክማል ብላ ተስፋ አድርጋለች። ለሷ በሚያሳዝን ሁኔታ ክህደት ትዝታ እንዴት እንደሚሰማው በቋሚነት ይለውጣል። በሌሊት 8:40 ላይ የሊፍት በሮች ከካሌብ በስተጀርባ በፍጥነት ተከፈቱ። ጄኔቪቭ ወደ ፔንታውሱ ገባች። ቀስ ብላ ቀደም ሲል የለበሰችውን ክሬም ቀለም ያለው ልብስ ለብሳ ነበር። የአይን ሜካፓ አሁን በትንሹ ጠፍቶ ነበር፣ ግን አሁንም ለመጽሔት ሽፋን በቂ ሆና ትታይ ነበር። አንዳንድ ሰዎች ህይወታቸውን በስሜታዊነት እያጠፉም እንኳን በውበት ይቆያሉ። በኩሽና ደሴት አጠገብ ቆመች። ለተወሰኑ ሰከንዶች ሁለቱም አልተናገሩም ነበር። ከዚያ በስተመጨረሻም በሹክሹክታ እንዲህ አለች፣ ቁጥሬን ዘግተሃል። ካሌብ አንገቱን አንዴ ነቀነቀ። በይፋ አሳፍረኸኛል በማለት በቀስታ ቀጠለች። የአረፍተ ነገር ካሌብን ሳያስበው ሊስቅ ተቃረበ። እኔ ጎዳሁ፣ እኔ ከዳሁ አይደለም፣ አንተ በይፋ አሳፈርከኝ። ሰለባነት በተፈጥሮ ተመልሶ ነበር። ካሌብ በጠረጴዛው ላይ በጥንቃቄ ተደገፈ። በይፋ አጭበረበርሽ። አይኖቿ ወዲያውኑ በእንባ ተሞሉ። ይህ እንዲሆን ፈጽሞ አልፈለኩም ነበር። ሌላ ውሸት። ግንኙነቶች በመቶዎች የሚቆጠሩ ውሳኔዎችን ይጠይቃሉ። የጽሑፍ መልእክቶች፣ ስብሰባዎች፣ ሰበቦች፣ የተሰረዙ ንግግሮች፣ የግል ቀልዶች፣ ሚስጥራዊ ንክኪዎች። ማንም ሰው ክህደትን በአጋጣሚ አይገነባውም። ጄኔቪቭ በጥንቃቄ ቀረበች። ጁሊያን ምን እንደሚመስል አታውቅም። ካሌብ በቀስታ ጣልቃ ገባ። የጥፋተኝነት ዝውውር እያደረገች ነበር። እሱ በኃይል ተከታተለኝ አለች በሹክሹክታ። እናም ቢሮ ውስጥ በመሳም ተቃወምሽው? ዝምታ ሰፈነ። ሰበቦች በመጨረሻም ሲፈራርሱ የሚታየው አይነት ዝምታ። ካሌብ በቀስታ ሲናገር ወደ ከተማው የሚመለከቱትን ግዙፍ መስኮቶች ተራመደ። በጣም የሚጎዳው ምን እንደሆነ ታውቂያለሽ? አልመለሰችለትም። አሁንም መጭበርበር አይደለም። አተነፋፈሷ ከኋላዋ ቀዘቀዘ። ከመያዝሽ በፊት አስቀድመሽ ውጤቱን እያሰላሽ እንደነበር መገንዘብ ነው። አይ ያ እውነት አይደለም። ካሌብ ወደሷ ዞረ። ታዲያ ውጪ ላይ ኤስዩቪ መኪናውን ስታይ ለምን አይኖችሽ በሩ? ጥያቄው በትክክል መታት። ምክንያቱም ጥፋተኝነት ለትክክለኛነት ጠንካራ ምላሽ ይሰጣል።
ቀደም ብሎ እንደነበረው ወዲያውኑ ወደ ሌላ ቦታ ተመለከተች እና በድንገት ሁሉም ነገር ተገናኘ። የቅንጦት ቦርሳዎች፣ የኔትወርክ ራት፣ የሁኔታዎች መባ፣ የማህበራዊ ሚዲያ ትርኢቶች። ካሌብ ከጥራት በላይ ለውጥን በቅድሚያ ሲሰጥ የነበረው ስውር ብስጭት፣ ቁሳዊ ረሃብን ለምኞት ተሳስታ ነበር። ትልቅ ልዩነት። በእውነት ግን ወደሽኝ ታውቂያለሽ? ሲል በቀስታ ጠየቃት። መልሷ በጣም በፍጥነት መጣ። አዎ በእርግጥ ወድጄሃለሁ። ስህተቱን ወዲያውኑ ተገነዘበች፣ ግን በጣም ዘግይቶ። ስሜቶች ሲደነግጡ እውነት በአጋጣሚ ታመልጣለች። ካሌብ ቀኑን ሙሉ ለመጀመሪያ ጊዜ ሳቀ። በደስታ ሳይሆን እንዲሁ ደክሞት ነበር። ምን እንደሚያስፈራኝ ታውቂያለሽ? አለ። ዛሬ ይሄንን ሎተሪ ባላሸንፍ ምናልባትም ለዘላለም ማስመሰልሽን ትቀጥይ ነበር። ያ ትክክል አይደለም። አይ ትክክል ነው። የጄኔቪቭ እንባ በመጨረሻም እውነተኛ ሆነ። ምክንያቱም እውነታው አሁን ወደ ቋሚነት ተቀይሯል። በስሜታዊነት፣ በገንዘብ፣ በስልትና በስነ ልቦና። እርቅ ወደፊት ሊያገኘው ከሚችለው መዳረሻ ዋስትና እንደማይሰጥ ስትረዳ ሁሉም ነገር ተለወጠ እና ከተገናኙ በኋላ ለመጀመሪያ ጊዜ መቆጣጠሪያውን በማጣቷ በእውነት ፈራች። በፔንታውሱ መስኮቶች ውጪ ሄሊኮፕተሮች በሰማይ መስመር ላይ ሲንቀሳቀሱ፣ የትራፊክ መብራቶች ከታች ባለው ወንዝ ላይ ተንጸባረቁ። በከተማ ውስጥ የሆነ ቦታ እንግዶች አሁንም እውነተኛ ሰዎች ሳይሆኑ እንደ ልብ ወለድ ገጸ ባህሪያት በኢንተርኔት ላይ ይወያዩባቸው ነበር። ከዚያ ጄኔቪቭ በሊፍት ጉዞ ወቅት ምናልባትም የተለማመደችውን ጥያቄ ጠየቀች። አሁን ምን ይሆናል? ቀላል ጥያቄ ግን የተወሳሰበ መልስ። ካሌብ ከመመለሱ በፊት ለብዙ ሰኮንዶች ተመለከተችው። ነገ ማለዳ የህግ ቡድኔ የመለየት ሂደቶችን ይጀምራል። ፊቷ ሙሉ በሙሉ ደቀቀ። የምርህን ነው ካሌብ? እሱ እንደገና ሊስቅ ተቃረበ። ስለ ክህደት የሚገርመው ነገር ውጤቱ ልክ ሲመጣ አጭበርባሪዎች ምን ያህል እንደሚደነግጡ ነው። አዎ በቀስታ መለሰ። በስስት ወደሱ ተራመደች። ግን እኮ ይህንን ማስተካከል እንችላለን። አይ ይህንን መትረፍ ትችያለሽ። ያ ደግሞ የተለየ ነገር ነው። ያ አረፍተ ነገር ከቀኑ ሙሉ ከነበረ ከማንኛውም ነገር የበለጠ ስሜታዊ በሆነ መልኩ ሰበራት። ምክንያቱም መትረፍ ማለት ግንኙነቱ ቀድሞውኑ ሞቷል ማለት ነው። ለብዙ ሰኮንዶች ከተማ ውስጥ ወይን ከቀመሱ በኋላ አጋማሽ ሌሊት ላይ ፖስታ አብረው ሲያበስሉ በነበረው ለስላሳ የወጥ ቤት መብራት ስር ቆማ በጸጥታ አለቀሰች። ትዝታ ከልብ ስብራት በኋላ ተራ ቦታዎችን ወደ ስሜታዊ መቃብር ይለውጣል። ከዚያ ካሌብ ፈጽሞ የማይረሳውን ነገር በሹክሹክታ ተናገረች። እንደምትሄድ አላሰብኩም ነበር። ቅን ግን በጭካኔ የተሞላ ቅንነት። ክህደትን ስለተጸጸተች አይደለም፣ ትዕግስትን ስላላሰላች ነው። ያ ግንዛቤ በካሌብ ውስጥ የሆነ ነገር ወዲያውኑ ፈወሰ። ምንም እንኳን ቢጎዳም ታማኝነትን ቋሚ አድርጎ በሚቆጥር ሰው ላይ እምነትን መገንባት አትችልም። ወደ ኮሪደሩ ቁም ሳጥን ተራመደ እና ትንሽ ጥቁር የቬልቬት ሳጥን አወጣ ከላይኛው መደርደሪያ ላይ። በውስጡም ያን ቀን ከሰዓት ሊሰጣት ያቀደው ሁለተኛው እውነተኛ ስጦታ ነበር። በሞናኮ የተነደፈ የአልማዝ ጆሮ ጌጥ። ጄኔቪቭ በቀጥታ ተመለከተችው። ከዚያም ወደሱ፣ ከዚያም እንደገና ወደ ጌጡ። ካሌብ ሳጥኑን በመካከላቸው ባለው ጠረጴዛ ላይ በጥንቃቄ አስቀመጠው። ዛሬ ለጥቂት ሰዓታት አለ በቀስታ፣ እስከዚህ የህይወቴ ታላቅ ጊዜ ድረስ አንቺን ደስተኛ ማድረግ እንደምፈልግ በእውነት አምኜ ነበር። ትልቁ ፍላጎቴና ህልሜም ነበር። እንባዋ ወዲያውኑ ይበልጥ ወደቀ። ግን በቅንነት በማለት ቀጠለ። እውነቱን ከማወቅ በፊት ሁሉንም ነገር መስጠት በጣም እድለኛነት ነው። ፔንታውሱ ሙሉ በሙሉ ጸጥ አለ። ምንም ማጭበርበር፣ ምንም ሰበብ፣ ምንም ትርኢት አልቀረም። ለመጀመሪያ ጊዜ እርስ በርሳቸው በትክክል የተረዱ ሁለት ሰዎች መካከል እውነታው ተራቅቶ ቆመ። ከዚያ ካሌብ የፊት ለፊት በሩን ቀስ ብሎ ከፈተ እና ጄኔቪቭ ቫንስ በመጨረሻም የ80 ሚሊዮን ዶላር የሎተሪ ትኬት ጋብቻቸው ያበቃበት ምክንያት እንዳልሆነ ተገነዘበች። ያ ትኬት እሷን ለመክዳት ፈቃደኛ የነበረችውን ትክክለኛ ዋጋ ብቻ ነበር ያሳየው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ካዳመጣችሁትና ከጨረሳችሁትም ጨርሻለሁ ያላችሁ ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ።
በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን መንካት እንዳትረሱ። እናመሰግናለን። እንወዳችኋለን። ቸር ቆዩን።